ትናንት ያገዛዙ ጥምር ጦር በ42 ተሽከርካሪዎች የተጫነ የሰው ኃይል በማጓጓዝ የፋኖን ሰራዊት ደመሳለሁ በሚል ቀቢጸ ተስፋ በስድስት አቅጣጫዎች ቢንቀሳቀስም በጀግኖቹ ተመክቶ በርካታው ሙትና ቁስለኛ መሆኑ ተሰምቷል። ያገዛዙ ጦር ከሰሞኑ እንደ አዲስ ዘመቻዎችን በማወጅ በበርካታ አካባቢዎች በርካታ ሰራዊቱን እያሰማራ እንደሚገኝ ታውቋል። በጎጃም ቀጠና ሻለቃ ዝናቡን ለማፈን በሚል በብር አዳማ በኩል ብቻ ወደ ደጋዳሞት ለመግባት የተሰለፈው ኃይል እጅግ በርካታ መሆኑን የገለጹት ምንጮች በዚህ ምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር 2 ሬጅመንቶች ምዕራብ እዝ 404ኛ ኮር 22ኛ ክፍለ ጦር ካዴት 1 ሬጅመንት እንዲሁም ከምስራቅ እዝ 302ኛ ኮር 59ኛ ክፍለ ጦር 2 ሬጅመንት በማሰማራት ውጊያ መጀመሩ ተሰምቷል። በጉዳዩ ዙሪያ ዝርዝር መረጃ አሰናድተናል። አብራችሁ ስትቆዩ በስፋት የምታደምጡት ይሆናል። ባለፉት 30 ቀናት ውስጥ ከ420 በላይ ያገዛዙ ኃይል ሲደመሰስ ከ322 በላይ የጦር መሳሪያ እንዲሁም ከ28000 በላይ ተተኳሽ ደግሞ ወደ ምኒልክ እዝ ገቢ መሆኑ ታወቀ። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ስር በሚንቀሳቀሱ 6 ኮሮችና ልዩ ዘመቻው ባለፈው አንድ ወር ብቻ ካገዛዙ የብልጽግና ሰራዊት ጋር ባደረጉት ትንቅንቅ ለቁጥር የሚያዳግስ ሰራዊት ወደ ላይ በመሸኘት ታሪክ መስራታቸው አስታውቀዋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ሜጀር ጀነራል ውባንታ ባተኮር ጉና ክፍለ ጦር ስር የአንድ አቤት ብርጌድ አርበኞች በከባድ መሳሪያዎች እና በሜካናይዝድ ታግዞ በእብሪት ሲተለተል የዋለውን የብልጽግና ጦር ስልታዊ በሆነ ከበባ ውስጥ በመክተት አከርካሪውን ሰብሮ መመለሳቸውን አስታወቁ። በጎንደር አንድ አቤት ግንባር በመካነ ስላሴ በኦቤ ከተማ በጉልት በአፋፍ በጎመለል በወሰንጃ በወይበይኝና በቤተ ማርያም ተራራማማ ግርጌ በተደረጉ ከባድ ውጊያዎች በመካናይዝድ መሳሪያ ታግዞ ጥቃት የከፈተው ያገዛዙ ጦር ከፍተኛ ሰብአዊ፣ ቁሳዊና ስነልቦናዊ ኪሳራ ደርሶበት መሽመድመዱ ታወቀ። የፋኖ ስልታዊ ከበባ መቋቋም አቅቶት ከአከርካሪውን የተሰበረው ይህ ኃይል በአውደ ውጊያው የደረሰበትን ከባድ ሽንፈት ለመሸፈን ሲሸሽ በንጹሃን ዜጎች ንብረትና በማህበራዊ ተቋማት ላይ ሰፊ ዘረፋና ውድመት መፈጸሙ ተገልጿል። ሰላም ጤና ይስጥልን። የተከበራችሁ የሚዲያችን አድማጭ ተመልካቾች አብራችሁ ስትቆዩ እነዚህንና ሌሎቹን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ አብራችሁን ቆዩ። በጎጃም ቀጠና ሻለቃ ዝናቡን ለማፈን በሚል በብር አዳማ በኩል ብቻ ወደ ደጋዳሞት ለመግባት የተሰለፈው ኃይል እጅግ በርካታ መሆኑን የገለጹት ምንጮች በዚህም ምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር 2 ሬጅመንቶች ምዕራብ እዝ 404ኛ ኮር 22ኛ ክፍለ ጦር ካዴት 1 ሬጅመንት እንዲሁም ከምስራቅ እዝ 302ኛ ኮር 59ኛ ክፍለ ጦር 2 ሬጅመንቶች በማሰማራት ውጊያ መጀመሩ ተሰምቷል። ምንም እንኳን በአንድ ኮር የሚፈቀደው አንድ ዙ 23 አንዳንዴ 2 ቢሆንም ለዚህ ውጊያ 2 ዙ 23 ከምስራቅ እዝ 304ኛ ኮር በ79ኛ ክፍለ ጦር የመጣ ሲሆን አንድ ሞተራይዝድ ሻለቃም አሰልፏል። በተጨማሪ 2 ፔምፔ ብረት ለበሰ አብሮ መሰለፉ ምንጮች ገልጸዋል። የመረጃ ምንጮች አክለውም በአሁኑ የጠላት የኮር ስምሪት ውስጥ በአንድ ኮር ውስጥ አንድ ሞተራይዝድ ሻለቃ መካናይዝድ መሳሪያዎችን ኦፕሬት የሚያደርግ በአደረጃጀት ሲኖር በስሩ አንድ ታንክ፣ አንድ ባትሪ መድፍ፣ አንድ ዙ 23 እና አንድ ፔምፔ 20 በ139 ካሊበር ተኳሽ ብረት ለበስ ይኖርበታል ሲሉ መረጃውን አድርሰውናል። በሌላ በኩል ባለፉት 30 ቀናት ውስጥ ከ420 በላይ ያገዛዙ ኃይልና 322 የጦር መሳሪያ እንዲሁም ከ28000 በላይ ተተኳሽ ጋር ወደ ምኒልክ እዝ ገቢ መሆኑ ታወቀ። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ስር በሚንቀሳቀሱ 6 ኮሮችና ልዩ ዘመቻ ውስጥ ባለፈው አንድ ወር ብቻ ካገዛዙ የብልጽግና ሰራዊት የኮበለሉ 304ኛ የመከላከያ አባላትን ጨምሮ በጠቅላላው 423 የሰው ኃይልና በርካታ የጦር መሳሪያዎች ወደ እዙ ገቢ መሆናቸው ታወቀ። ከሰኔ 1 ቀን 2018 ዓ.ም ጀምሮ በተጠናከረው የኦፕሬሽንና የደህንነት ሪፖርት መሰረት ከየኮሮቹ የተገኘው ዝርዝር መረጃ እንደሚያሳየው ወደ ማዕከሉ ገቢ ከሆኑት የጦር መሳሪያዎች መካከል 299 የተለያዩ የክላሽንኮቭ አይነቶች 10 ዶጂ ክላሽ 7 ስናይፐር 3 ናይቶን 1 ብሬን እና 1 የቃታ መሳሪያ በድምሩ 322 የቡድንና የነፍስ ወከፍ መሳሪያዎች ይገኙበታል። ከተገኘው መሳሪያ በተጨማሪ 27577 የክላሽ ጥይት 360 የብሬን ጥይትና 118 የስናይፐር ጥይት ጨምሮ በአጠቃላይ 28055 ተተኳሾች 327 የእጅ ቦምቦች 6 የጭስ ቦምቦች እንዲሁም 204 የወገብና የደረት ትጥቆች 3 የመገናኛ ሬዲዮዎች እና 4 የስናይፐር ካዝናዎች በዙ ስር ወደሚገኙ ክፍሎች ገቢ መደረጋቸው ታውቋል። ይህንን ከፍተኛ የሰው ኃይልና የትጥቅ ስምሪት በተመለከተ ከየክፍሎች የተገኘው ሪፖርት እንደሚጠቁመው ወደ 102ኛ ኮር ስር ለሚገኙት 12ኛ 49ኛና 65ኛ ክፍለ ጦሮች 62 አባላትና 62 መሳሪያዎች እንዲሁም 6960 የክላሽ ጥይትና 116 ቦምቦች ገቢ ሆነዋል። የ303ኛ ሳምኖ ኮር ዋና መምሪያና ክፍለ ጦሮቹ 14ኛ 19ኛ 21ኛ 30ኛና 81ኛ በበኩላቸው 24 የክፍለ ጦርና የሻለቃ አመራሮችን ጨምሮ 56 አባላትን 57
27 መሳሪያዎችንና 4190 የክላሽ ጥይቶችን ተቀብለዋል። በተመሳሳይ መልኩ 105ኛ ኮር 123ኛ አባላት 79 መሳሪያዎችና 5302 የክላሽ ጥይቶች ገቢ ማድረጉ ሲረጋገጥ 101ኛ ኮር 40 አባላትና 21 መሳሪያዎችን 104ኛ ኮር 33 አባላትና 33 መሳሪያዎችን ከ2900 ጥይቶች ጋር እንዲሁም 106ኛ ኮር በስሩ ባሉ 31ኛ 22ኛና 34ኛ ክፍለ ጦሮች በኩል 75 አባላት 90 መሳሪያዎችና 8225 የክላሽ ጥይቶችን በቁጥጥር ስር ውለዋል። ከዚህ ባሻገር ወደ ልዩ ዘመቻ ክፍል 100 አለቃና 250 አለቆችን ጨምሮ 8 አባላት 9 መሳሪያዎችና አንድ የመገናኛ ሬዲዮ ተቀላቅለዋል። በአሁኑ ወቅት እየተካሄደ ያለውን የአማራ ህዝብ የህልውና ተጋድሎ በትጥቅ የተደገፈ የፖለቲካ ትግል መሆኑን ከግምት ውስጥ በማስገባት ከአገዛዙ መዋቅር እየከዳ ወደ ህዝባዊ የፋኖ ትግል የሚቀላቀለው የሰው ኃይልና የትጥቅ መጠን በዚህ መልኩ በከፍተኛ ሁኔታ መጨመሩ የብልጽግና ስርዓት መሰረቱ መፍረክረኩንና ማብቂያው መቃረቡን የሚያሳይ ግልጽ ማሳያ ነው ተብሏል። በመሆኑም አሁንም ድረስ የዚህ ስርዓት መጠቀሚያና ጠባቂ በመሆን ላይ የምትገኙ የሰራዊት አባላት የቀረበላችሁ ወንድማዊ ጥሪ በመቀበል በየቀጠናችሁ ወደሚገኘው የፋኖ አደረጃጀት በአስቸኳይ እንድትቀላቀሉ ጥሪያችንን እናስተላልፋለን ሲል የአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ ሚዲያና ኮሙኒኬሽን መምሪያ መረጃውን አጋርቷል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ ሜጀር ጀነራል ባንታ ባተኮርጉና ክፍለ ጦር ስር የአንድ አቤት ብርጌድ አርበኞች በከባድ መሳሪያዎችና በመካናይዝድ ታግዞ በእብሪት ሲከተለተ የዋለውን የብልጽግና ጦር ስልታዊ በሆነ ከበባ ውስጥ በመክተት አከርካሪውን ሰብሮ መመለሳቸውን አስታወቁ። የፋኖ ልዩ የጦር ብርሃት ጥበብና እምቅ አቅም መቋቋም አቅቶት ክፉኛ የተሽመደመደው የአገዛዙ ኃይል ባውደ ውጊያው ላይ ከፍተኛ ሰብአዊ ቁሳዊና ስነልቦናዊ ኪሳራ ያስተናገደ ሲሆን ሽንፈቱን ለመሸፈንና የንዴት መውጫ ለማድረግ በንጹሃን ዜጎችና በማህበራዊ ተቋማት ላይ ሰፊ ዘረፋና ውድመት ፈጽሟል። በመካነ ስላሴ፣ በውቤ ከተማ፣ በጉልት፣ በአፋፍ፣ በጎመለል፣ በወሳንጃ፣ በወይበኝና በቤተ ማርያም ተራራ ማማ ግርጌ ላይ ውጊያ ለመክፈትና ቀጠናውን ለመቆጣጠር በከፍተኛ ኃይል የተንቀሳቀሰ ሲሆን ሆኖም ግን የአንድ አቤት ብርጌድ ጀግኖች ጠላት ወደማይወጣበት የሞት ወጥመድና የከባ መስመር ውስጥ በማስገባት የመጨረሻውን ሽንፈት ጽዋ እንዲጎነጭ ማድረጋቸውን አስታውቀዋል። የብልጽግና ኃይል የፋኖን ክንድ መቋቋም አቅቶት አውደ ውጊያውን ሲነጠቅ የዘራፊነትና የሽብር ባህሪውን በንጹሃን ላይ ያሳይቷል የሚሉት የመረጃ ምንጮቻችን በህዝብና በማህበራዊ ተቋማት ላይ ባደረሰው ውድመት በዳሳሽ አበበ ዳኘ ላይ 55,000 ብር በጥሬ ገንዘብ ዘርፈዋል። ክንዱ መንገው ከተባለ ንጹህ አርሶ አደር ላይ አንድ አብራራው ጠመንጃ ነጥቀዋል። እንዲሁም ለፋኖ መረጃ ተሰጣላችሁ በሚል ሰበብም የንጹሃን 3 የቴክኖ ሞባይል ስልኮች በጉልበት ቀምተዋል ሲሉ የአካባቢው ምንጮች ገልጸዋል። በተጨማሪም በመካነ ስላሴ አንደኛ ደረጃ ትምህርት ቤት ላይ ከፍተኛ ጥቃት በመሰንዘር የርዕሰ መምህሩን ቢሮና የመምህራን ማረፊያ ሰባብረውታል። እንዲሁም የትምህርት ቤቱን የገቢ ማሰባሰቢያ ደረሰኞችና ሙሉ በሙሉ በመቅደድ ከጥቅም ውጭ አድርገውታል ሲል መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ ሜጀር ጀነራል ባንታ ባተ ኮርጉና ክፍለ ጦር ህዝብ ግንኙነት ክፍል ነው። በሌላ በኩል የሸዋ ጠቅላይ ግዛት አሳምነው እስከ ሰም ኮር ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እስከ ሰም ሁለተኛ ኮር ስር የሚገኙ 3 ክፍለ ጦሮች በቅንጅት በወሰዱት ወታደራዊ እርምጃ በከሰም ቀጠና ከፍተኛ ድል ማስመዝገቡን የግንባር መረጃችን አስታውቀዋል። የአገዛዙ ጥምር ጦር በ42 ተሽከርካሪዎች የተጫነ የሰው ኃይል በማጓጓዝ የፋኖን ሰራዊት ደመሳለሁ በሚል ቀቢጸ ተስፋ በ6 አቅጣጫዎች ተንቀሳቅሶ ነበር። ይሁን እንጂ ጀግናው ሰራዊታችን በደረሰው ቅድመ መረጃ መሰረት በ3 አቅጣጫዎች ስልታዊ ጥቃት ሰንዝሮበታል ሲል የፋኖ መሪው አስታውቋል። የቡልጋ ክፍለ ጦር፣ የነበልባል ክፍለ ጦርና የኃይለ ማርያም ማሞ ክፍለ ጦሮች ከአክሪሚት ተነስቶ ወደ ሰቃዋጮ አቅጣጫ ይጓዝ የነበረውን ኃይል በመክበብ ከፍተኛ ወታደራዊና ቁሳዊ ኪሳራ እንዳደረሱበት የኮሩ ህዝብ ግንኙነት ክፍል ገልጸዋል። በጥቃቱም በርካታ ቁጥር ያላቸው የአገዛዙ ጥምር ጦር አባላት መደምሰሳቸውንና ቀሪው የቆሰለና የተበታተነ ኃይል ወደ ተራራማ ቦታዎች በመሸሽ ተጨማሪ ድጋፍ በመጠባበቅ ላይ እንደሚገኝ ተገልጸዋል። የሸዋ ጠቅላይ ግዛት አሳምነው ከሰም ኮር ያደረሰበትን ከባድ ምት መቋቋም ያቃተው የአገዛዙ ጥምር ጦር በአካባቢው በሚገኙ 4 ቀበሌዎች ማለትም በስቻት፣ በጎርፎ፣ በአክሪሚትና በሰቃጮ ቀበሌ ላይ ጥቃትና ዘረፋ ፈጽሟል። በእነዚህ ቀበሌዎች በሚገኙ አርሶ አደርና ነጋዴ መኖሪያ ቤቶች፣ ሱቆችና ግሮሰሪዎች ላይ ከባድ መሳሪያ ድሽቃ ተኩስ የከፈተ ሲሆን ወርቅ፣ ልዩ ጌጣጌጥ እንዲሁም የምግብ እህሎች፣ ሽሮ፣ በርበሬ፣ ዘይትና ዱቄት መዘርፋቸውን የአካባቢው ማህበረሰብ ጠቅሰዋል። በተጨማሪ በመንገድ ላይ የተገኙ ከ9 በላይ የቤት እንስሳት ፍየሎች መታረዳቸውን የኮሩ ህዝብ ግንኙነት በላከው የግንባር መረጃ አስታውቋል። መረጃችን ሲቀጥል ሂውማን ራይትስ ሰዎች የትግራይ ባለስልጣናት አዲስ ያወጡትን የግዳጅ ወታደራዊ አገልግሎት ህግ እንዲሰርዙ ጠየቀ። ድርጅቱ የትግራይ የበታች ባለስልጣናትና የክልል የጸጥታ ኃይሎች ከወታደራዊ ምልመላ የሚሸሹ ሰዎችን ቤተሰቦችና ልጆች ላይ ቅጣት እየጣሉ ስለመሆኑ ሪፖርቶች እንደደረሱት ገልጸዋል። አዲሱ ህግ ከኤርትራ ብሔራዊ አገልግሎት ጋር ተመሳሳይነት እንዳለው እና ግልጽ ያልሆኑና ለሰፊ ትርጓሜ የተጋለጡ አንቀጾችን መያዙን የጠቀሰው ድርጅቱ አንዳንዶቹ አንቀጾች የእስርና የሞት ቅጣት የሚያስከትሉ ናቸው ብለዋል። ጸጥታ ኃይሎች የቀድሞ ተዋጊዎች ወደ ጦር ክፍላቸው እንዲመለሱ ማዛቸውንና ቤት ለቤት እየዞሩ የግዳጅ ምልመላ ማካሄዳቸውን መረዳቱንም ድርጅቱ ጠቅሷል። በአፍሪካ የድርጅቱ ዳይሬክተር
ላቲያሽ ባድር የትግራይ ባለስልጣናት ህዝቡ ወታደራዊ ዓላማቸውን እንዲደግፍ ማስገደድና ለተጨማሪ መብት ጥሰት እንዲጋለጥ ማድረግ የለባቸውም ብለዋል። ድርጅቱ አፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካ፣ አሜሪካና የአውሮፓ ህብረት አባላት ሀገራት የትግራይ ባለስልጣናት የግዳጅ ምልመላ እንዲያቆሙና አዲሱን ህግ እንዲያነሱ ግፊት እንዲያደርጉ ጥሪ አድርጓል። የኢትዮጵያ፣ ኤርትራ፣ ሱዳንና ሶማሌ ዜጎች ወደ ምስራቅ ሊቢያን ግዛት እንዳይገቡ ታገዱ። ኢትዮጵያውያን ዜጎች ጨምሮ ወደ አውሮፓ መሻገር የሚፈልጉ የአራቱ ሀገራት ፍልሰተኞች በሊቢያ በኩል በሰው አዘዋዋሪዎች አማካኝነት እንደሚያልፉ ይታወቃል። የምስራቅ ሊቢያ ባለስልጣናት ይህንን እገዳ የጣሉት የውጭ ዜጎች ወደ አገሪቱ የሚገቡበትን ሁኔታ ለመቀየር በማስፈለጉ እንደሆነ መናገራቸውን ሮይተርስ ዘግቧል። እገዳው ዲፕሎማቶች፣ የቆንስላ ሰራተኞችና ቤተሰቦቻቸውን እንዲሁም የቅጥር ፈቃድ ያላቸው በትምህርትና ሕክምና ዘርፍ የተሰማሩ የአገሪቱን ሰራተኞች እንደማይመለከትም ገልጿል። በአሁኑ ወቅት 900 ሺህ ያህል የውጭ ዜግነት ያላቸው ፍልሰተኞች ሊቢያ ውስጥ እንደሚገኙ መረጃዎች ያመላክታሉ። በሌላ መረጃችን በነ ቢኒያም ሸጋው መዝገብ የተከሰሱ የአማራ የህሊና ፖለቲካ ትናንት ፍርድ ቤት ቀርበዋል። በእነ አቶ ቢኒያም ሸጋው መዝገብ የተከሰሱ 15 ተከሳሾች ጉዳያቸውን በእስር ቤት ሆነው ከሚከታተሉ 14 ተከሳሾች መካከል 14ቱ ትናንት ሰኔ 17 2018 በፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና የጸረ ሽብር ወንጀል ችሎት ቀርበው ነበር። ፍርድ ቤቱ የአማራ የህሊናና የፖለቲካ እስረኞችን ከዚህ በፊት በዋለው የፍርድ ቤቱ ችሎት የወሰነው መደበኛ ምስክር ለማሰማት በሚል ቀጠሮ ከሰኔ 15 ከ17 2018 ዓ.ም ድረስ የተሰጡት በጸረ ሽብር ወንጀል የተጠረጠሩ ለተከታታይ 3 ቀን አቃቤ ህግ ሐሰተኛ ምስክር በማዘጋጀት ካቀረባቸው 26 ምስክር የ13ቱን ምስክር ለፍርድ ቤቱ አሰምተዋል። ትናንት በዋለው ችሎት ለአቃቤ ህግ ምስክር ሆነው የመጡ ምስክሮች በግፍ የታሰሩትን የአማራ ተወላጅ የህሊናና የፖለቲካ እስረኞችን በምርመራ ጊዜ በከፍተኛ የአካል ጉዳት ያደረጉ፣ በምርመራ ጊዜ የሰው ህይወት ጨምሮ ያጠፉ የማዕከላዊ ፖሊስ በስም የሚታወቁ የምርመሪ አባላት ለምስክርነት ቀርበዋል። ተከሳሾቹ በበኩላቸው እነኚህ የአማራ ተወላጆችን በምርመራ ጊዜ ህይወት ያጠፉኛንም ለከፍተኛ የአካል ጉዳትና የሞራል ውድቀት ለጤና እክል የዳረጉን አረመኔዎች በእኛ ላይ በሐሰት ሊመሰክሩብን አይገባም በማለት ለፍርድ ቤቱ ያቀረቡት አቤቱታ ውድቅ በማድረግ ፍርድ ቤቱ የምስክርነት ቃል ተቀብለዋል። አማራነትን እንደ ወንጀል በቆጠረው የወሌድ ብልጽግና አገዛዝ በሽብር ወንጀል ተከሰው በግፍ እስር ላይ የሚገኙት የአማራ ተወላጅ የህሊናና ፖለቲካ እስረኞች በደረሰባቸው የድብደባና የአካል ጉድለት ምክንያቱም ለከፍተኛ የህመምና ስቃይ መዳረጋቸውን ለፍርድ ቤቱ ቢገልጹም የፍርድ ቤቱ ዳኞች ባላቸው የጥላቻ አመለካከት በህግ የተፈቀደላቸውን መብት ሁሉ በመጣስ ሕክምና መከልከላቸውን ያገኘነው መረጃ ይጠቁማል። በእነ አቶ ቢኒያም ሸጋው መዝገብ ውስጥ የተከሰሱ 16 ተከሳሾች 1 ቢኒያም ሸጋው፣ 2 ኮሎኔል ይመር አበራ፣ 3ኛ ሽመልስ አሻግሪ፣ 4ኛ ሙላት ሸዋ ፈራው፣ 5ኛ መሐመድ ሁሴን ሞላ፣ 6ኛ መሐመድ ሁሴን አህመድ፣ 7ኛ ሐውል ሰይድ፣ 8ኛ ጀማል ደሳለው አደም፣ 9ኛ አሸብር ይመር መሐመድ፣ 10ኛ አቡበከር ይመር አሊ፣ 11ኛ ሳሙኤል አለማየሁ፣ 12ኛ ላቃቸው መስፍር ቢሆነኝ፣ 13ኛ አወቀ ብርሃኑ፣ 14ኛ ወልደ ብርሃን አራጋው፣ 15ኛ መሐመድ አደም እጅጉ በዋስ የወጡ ጥፋተኛ በሚል ተከሰዋል። በዚህ መዝገብ የተከሰሱ ተከሳሾች ቀሪው የምስክር ቃል ለመቀበል ፍርድ ቤቱ ለቀጣይ 4 ወራት በማራዘም ለጥቅምት 23 2019 ዓ.ም ቀጠሮ መስጠቱ ታውቋል። ይህ የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።